በነገራችን ላይ ክቡር ጠቅላይ ሚኒስትራችንም ካሉትም ጋር የኤርትራው ፕሬዝዳንት ጭምር አልፎ አልፎ በተዘዋዋሪ መንገድ አሰብን እኮ ምን አለ ኢትዮጵያን ብትጠቀም የሚል ነገር ወዲህ ወዲያ የሚሉት ነገር አለ። ነገር ግን ባለመታደል አንፎርቹኔትሊ ኢትዮጵያ ወደዛ አካባቢ ግንባታ ስትጀምር፣ መንገዱን መጥረግ ስትጀምር፣ አንዳንድ ስራዎችን ስትጀምር ይሄን ማቆማቸው በጣም አሳዛኝ ነው የሚሆነው። በእርግጥ ይሄ ተንኮል ነው። ኢትዮጵያን ለማዳከም፣ ኢትዮጵያ እንዳትሻሻል፣ ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳታንሰራራ እንደ ተንኮል ነው መወሰድ የሚገባው የሚል ነገር አለ። እነዚህ ጥሪ የሚደረግ በተለይ በዲፕሎማሲው መስክ አሁን መሰራት ያለበት ነገር ወዳጅ ሀገሮች ከዚህ ቀደምም በዚህ ደረጃ ያረዱበት ሁኔታ አለ። በህዳሴ ግድብ ላይ ረድተውናል። ለምሳሌ ያህል የህዳሴ ግድብን በሂደት በመቃወም ግብጾች በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ላይ ያደረጉትን እንቅስቃሴ ለማክሸፍ የረዱን ትላልቅ ሀገሮች አሉ። ምስጋና ይገባል። እዛ ላይ ካፒታላይዝ ማድረግ ያስፈልጋል። ያን ልምድ ይዘን አሁንም በዚህ በቀይ ባህር ጉዳይ ላይ በተለይ በዚህ በባህር በር ጉዳይ ላይ መስራት የሚያስፈልግ ይመስለኛል። በዚሁ በህዳሴ ግድብ የተገኙት ሙከራዎች፣ የተገኙት ስኬቶች አሁን ለባህር በርም ልንጠቀምባቸው የሚገቡን ነው የሚሆኑት። በዛ ጉዳይ በዛ ብሔራዊ አጀንዳ የረዱን ወገኖች ዛሬም ሊረዱን ይገባሉ። በዛ ደረጃ አመስግነን ለነበረው ፕሮጀክት ስለረዱን፣ ይህም ደግሞ አንድ ትልቅ ብሔራዊ ፕሮጀክት ስለሆነ የኢትዮጵያ እድገት ከባህር በር ጋር የተቆራኘ መሆኑን፣ የባህር በር አስፈላጊነት በፍጹም መሰረታዊ መሆኑን በማስረዳት እነዚህ የተለያዩ ወገኖች እንዲረዱን የማድረግ ስራ መሰራት አለበት። እንግዲህ ይህን ስራ በዋናነት ከሀገር ቤት ነው መጀመር የሚያስፈልገው። በውስጥ በሀገር ደረጃ ህዝባችን ግንዛቤ መያዝ አለበት። ምን ያስፈልጋል? ስለዚህ የግድቡ ድል በባህር በሩ መደገም አለበት። ኤግዛክትሊ በር ተዘግቶ ሆነ ታፍነህ አትሆንም። አይሆንም። ኢንቨስትመንትም ለመሳብም ግዴታ ነው። ኢንቨስትመንት በዛ ነው መሰረት። ሁሉን ነገር ቴክኖሎጂ በዛ ነው የሚመጣው። ንግድ በዛ ነው የሚመጣው። ቱሪስት በዛ ነው የሚመጣው። ስለዚህ ነገሮች በሙሉ አንድ ላይ በተሟላ ሁኔታ ለማስገባት ለማስወጣትን ጭምር የግድ ምን ያስፈልጋል? ባህር በር። ምን ጥያቄ ያለው ዶክተር? ስለዚህ የግድቡ ድል በባህር በሩ መደገም አለበት። ኤግዛክትሊ። በሰላማዊ በፍቅር በዲፕሎማሲ በያዝነው ዓመት በፍቅር በሰላማዊ አብሮ በማደግ እንኳን ደስ አለ ልልህ ነው። ለምኑ? ለታላቁ ህዳሴ ግድባችን እንኳን አብሮ ደስ ያለ። አንተንም እንኳን ደስ ያለ። መላው የኢትዮጵያ ህዝብ እንኳን ደስ ያለ። ወዳጆቻችን እንኳን ደስ ያለ። እንኳን አብሮ ደስ አለን። ቀጣዩ ምንድን ነው አሁን ትኩረቱ? ቀጣዩ ከባድ ነው። አንደኛ መብራት አምጥቷል። የኢትዮጵያ ህዝብ፣ የኢትዮጵያ መንግስት አንድ ላይ ተባብሮ በመስራት መብራት መጥቶ፣ ይሄ ደግሞ ጉልበት የሆነዋል ለእርሻ ምርት፣ ለኢንዱስትሪ ምርት። ይህንን ምርት ደግሞ ስትረፈረፍ ምን ነው የምታደርገው? ወደ ውጭ መውጣት አለበት። ወደ ውጭ መላክ አለበት። ትክክል። በየት ትልካለህ? መንገድ ያስፈልገዋል። ምን እንደሚያስፈልግ ታውቃለህ? የባህር በር ልትለየው? አዎ። ምን ጥያቄ አለ? የምርት ይጨምራል። ኢምፖርት ኤክስፖርት ሲጨምር ቱሪስት ይጨምራል። ቴክኖሎጂ መምጣት ይጨምራል። ይሄ ሁሉ ሀብት ይጨምራል። ስለዚህ እንዲያመጣ ለማድረግ የባህር በር ግድ ያስፈልጋል። ግዴታችን ነው ማለት ነው። አዎ። ምን ጥያቄ አለው? ቀጣዩን ገና ምናልባት ታሪካዊ ወደባችን ላይ ልናከብር እንችል ይሆን? ምናልባት ምን ጥያቄ አለው? ለዚህ ዓላማ በእርግጠኝነት መስራት አለብን። ሊሆን የሚችልበት እድሉ ከፍተኛ ነው። ዋናው አንድ ላይ ሆነን በአንድ ቋንቋ፣ በአንድ መንፈስ፣ በአንድ ጉልበት፣ በአንድ እውቀት መንቀሳቀስ ነው። ይችላል። ለመላው የክርስትና እምነት ተከታዮች እንዲሁም ሌሎች ወዳጆች በሙሉ ነገ ለሚከበረው የገና በዓል እንግዲህ በዓሉ የሰላም፣ የፍቅር፣ የጤና፣ የመቻቻል የተቸገረን የምንረዳበት እንዲሆን እመኛለሁ። ታሪካዊ ባህር በራችን ላይ በቀጣይ ገና ልናከብር እንችላለን ነው። ትክክል። እንዲህ ምኞት፣ ይሄ ገንቢ ምኞት ነው። ይሄ ብሔራዊ ጥቅማችንን ለማረጋገጥ ያለንን ጉጉት ነው የሚያሳየው። ይሄ ደግሞ ኢትዮጵያ ሕዝብ የማያሳካው የለም። ህዳሴ ግድብን ካሳካ አይሳካም ሲሉ ብዙ እንቅፋቶች ሰዎች ሲደቅኑ ነበራለን። ታዲያ እሱን ተራምደናል። እንደዚህ የደረስነው ይሄ እኮ የአድዋን ድል ያሸንፍ የአድዋን እኮ